ክፍል 2 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሞገሰ መስቀሉ ኃይለ ረድኤቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለም ዓለም አሜን። ደግሞ ወዲቅ ውስተ ምድር ይህ ነው። ይህስ እንዴት ነው ቢሉ አይሁድ ጌታችንን ከጌቴሴማኒ እስከ ሊቀ ካህናቱ እስከ ሐና ቤት ድረስ 85 ጊዜ በምድር ላይ ጣሉት። ዳግመኛም ጌታችን በዚህ ዓለም ሲኖር ራሱን አልተላጨም ነበር፣ እንዳደገ ይኖር ነበር እንጂ። አይሁድም የራሱን ጸጉር እየያዙ እያንጠለጠሉ 25 ጊዜ እየሳቡ እያነሱ ጥለውታል። ስለምን ጌታ በምድር ላይ ወደቀ? አይሁድስ ስለምን በምድር ላይ ጣሉት ቢሉ አይሁድ ጠልተውታልና መከራውን አበዛ ነው፣ ስቃዩን አጠና ነው ብለው ደስታቸው ነው። ጌታ ግን ለአርአያ ለቤዛ ነው። ሳህሉ ወምረቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለም ዓለም አሜን። ክፍል 3 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሶስተኛም ተከይዶ በእግረ አይሁድን እንናገራለን። ተከይዶ በእግረ አይሁድ ማለት ምን ማለት ነው ቢሉ አይሁድ ጌታችንን አስረው ይዘውት ሲሄዱ የፊተኞች ሲስቡት የኋለኞች ይለቁታል፣ በልቡ ይወድቃል። ያን ጊዜም በኋላው ያሉ ፈረሱን፣ በቅሎውን፣ ወገኑን በላዩ ላይ ይነዱበታል። የኋለኞች ሲስቡት የፊተኞች ይለቁታል፣ በጀርባው ይወድቃል። ያን ጊዜም ተቀድመው ሄደው የነበሩት ያ ክፉ ሰው ወዴት አመለጠን ብለው ተመልሰው በልቡ ላይ ይሄዱበታል። ያን ጊዜም ሐዋርያው ቅዱስ ጳውሎስ የእነዚያ ወገን ነበረ፣ ስሙንም ሳኦል ይሉታል። እርሱም ኃይለኛ ነበርና የጌታችንን መሃል ልቡን አጥብቆ ረገጠው። ጌታም ሳኦል እኔን መርገጥህ የተሳለ ችንካር መርገጥህ ነው። የተሳለውን ችንካር ቢረግጡት እግር ይጎዳል እንጂ ችንካሩ አይጎዳም። አንተ እኔን ብትረግጠኝ አንተ ራስህን ትጎዳለህ እንጂ እኔ አልጎዳም። መመለስህ ላይቀር ስለምን ትረግጠኛለህ አለው። ጳውሎስም ትመለሳለህ ብሎ ትንቢት ሲናገርብኝ ዝም ብላችሁ ታሰድቡኛላችሁን ብሎ ቢገስጻቸው አብረውት የነበሩ ሰዎች ተነስተው ባልተለፋ ጠፍር በቡና ዘንግ ክንዱን ጫንቃውን 440 ጊዜ መቱት። ዳግመኛም ደረቱን በጀንፎ በትር 62 ጊዜ ደቁት። ልቡን ባለንጋ 62 ጊዜ ገረፉት። ዳግመኛም አፉን አፍንጫውን እስኪነስረው 40 ጊዜ መቱት። ደግሞም የእጁ ጣት እስኪሰበር እስኪደቅ ድረስ በመንደልቶ በበሎታ 42 ጊዜ መቱት። ምነው ይህንን ያለ አይሁድ ጨከኑበት? ጌታስ ስለምን በእግረ አይሁድ ተረገጠ? እጁንስ እግሩንስ ተቀጠቀጠ ቢሉ አይሁድ ጠልተውታልና መከራውን አበዛ ነው፣ ስቃዩን አጠና ነው ብለው ደስታቸው ነው። ጌታ ግን ለአርአያ ለቤዛ ነው። ሳህሉ ወምረቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ውሉደ ጥምቀት ለዓለም ዓለም አሜን። ክፍል 4 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አራተኛም ተስህቦ በማዕከለ አምድን እንናገራለን። ተስህቦ በማዕከለ አምድ ማለት ምን ማለት ነው ቢሉ ጉሮሮውን ታንቆ እንደ ውሻ መጎተት ነው። ይህስ እንዴት ነው ቢሉ አይሁድ ጌታችንን በብረት ሰንሰለት ዓይኑ እስኪፈጥ ድረስ ጉሮሮውን አንቀው ደም እስኪነስረው ድረስ 27 ጊዜ በጡጫ መቱት። ዳግመኛም 2 አዕማድ ቆርጠው መካከለኛውን ቀደው ግራና ቀኝ ተክለው ጌታችንን በሁለቱ አምድ መካከል አድርገው የፊተኞች የታሰረውን ሐብል በግንዱ ስቅሎት አግብተው 7 ጎልማሳ በፊት 7 ጎልማሳ በኋላ ሆነው የፊተኞች ሲስቡት የኋለኞች ይለቁታል። ያን ጊዜ በፊቱ ያለው ግንድ ልቡን፣ ደረቱን፣ ፊቱን ይመታዋል፣ ይቀጠቅጠዋል። የኋለኞች ሲስቡት የፊተኞች ይለቁታል። በኋላ ያለው ግንድ ወገቡን፣ አንገቱን፣ ራሱን ይመታዋል፣ ይቀጠቅጠዋል። እንዲህ እያደረጉ አካሉ እስኪናወጥ ድረስ 82 ጊዜ በግንድ አጋጩት። ምነው አይሁድ ጨከኑበት? ጌታ ስለምን ከግንድ ተጋጨ ቢሉ አይሁድ ጠልተውታልና መከራውን አበዛ ነው፣ ስቃዩን አጠና ነው ብለው ደስታቸው ነው። ጌታ ግን ለአርአያ ለቤዛ ነው። አርአያነቱ እንዴት ነው ቢሉ መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገሥታት ፈጣሪያችሁን ካዱ፣ ሃይማኖታችሁን ተዉ፣ ለጣዖት ስገዱ ብለው እንዲህ እንደኔ ከግንድ ቢያጋጯችሁ እኔ እናንተን ወድጄ ራሴን አዋርጄ ከግንድ እንደተጋጨሁ እናንተም እኔን ወዳችሁ መከራውን ተቀበሉ እንጂ ሃይማኖታችሁን አትተዉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ስለዚህ ከግንድ ተጋጨ። አርአያነቱ ይህ ነው። ሳህሉ ወምረቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ወልደ ጥምቀት ለዓለም ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምስተኛም ተጸፍዖተ መልትሃትን እንናገራለን። ተጸፍዖተ መልትሃት ማለት ምን ማለት ነው ቢሉ አይሁድ ጌታችንን አስረው ከሊቀ ካህናቱ ከሐና ዘንድ ወሰዱት። ሐናም የቀደሙ ሰዎች አማታቸውን ያከብራሉና ከአማቴ ከቀያፋ ዘንድ ውሰዱት ብሎ አዘዘ። አይሁድም ከቀያፋ ዘንድ ወስደው አቆሙት። ቀያፋም አምላክ ነኝ ከሰማይ ወርጃለሁ ብለህ የምታስተምር አንተ ነህ ብሎ ጠየቀው። ጌታም የኔን አምላክነት እኔ ብቻ አልናገረውም፣ እነሆ አንተ ራስህ ትናገረዋለህ አለው። ቀያፋም አብረውት የነበሩትን ሰዎች ሎሌዎችን ተቀምጣችሁ ታሰድቡኛላችሁን ብሎ ገሰጻቸው። ተናዶም ልብሱን ቀደደ። እኒያም ተነስተው ከሊቀ ካህናቱ ጋር ቃል የምትመላለስ አንተ ነህ ብለው ፊቱን ጸፉት።
ያን ጊዜም በእጃቸው ጸፍተው ቢደክማቸው ይህንማ የጋራ በትር አይደለምን? እኛ በእጃችን ራሱን ፊቱን ብንጸፋው ምን ተጎዳ? ብለው ድንጋይ አንስተው የፊቱ አጥንት እስኪሰበር እስኪደቅ ድረስ በድንጋይ ጥፊ 120 ጊዜ ፊቱን ጸፉት። ምነው አይሁድ ይህንን ያህል ጨከኑበት? ጌታስ ስለምን ተጸፋ ቢሉ አይሁድ ጠልተውታልና መከራውን አበዛነው ስቃዩን አጠናነው ብለው ደስታቸው ነው። ጌታ ግን በዘመነ ኦሪት የነበሩ ሴቶች ፀጉራቸውን ወደኋላ እየተሰሩ ፊታቸውን እየተቀቡ ወንዶቹን አስተው ይኖሩ ነበርና ጌታም ለዚያ ሲክሳቸው ነው። ስለዚህ ፊቱን ጸፉት። ዛሬም ሴቶች ወደኋላ ሹርባ መሰራታቸው ፊታቸውን መቀባታቸው አመጽ ነው እንጂ ስርዓት አይደለም። አንድም ለአርአያ ለቤዛ ነው። ሳህሉ ወምሕረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ደቂቀ ክቡራ አቡነ ተክለ ሃይማኖት ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስድስተኛም ተኰርዖ ርእስን እንናገራለን። ተኰርዖ ርእስ ማለት ምን ማለት ነው ቢሉ ራስን መገመስ ነው። ይህስ እንዴት ነው ቢሉ ልብሰ ኤፉድ የሚባል የካህን ልብስ ነበር። አይሁድም ጌታን ይህንን ልብስ አልብሰው ኢየሱስ ናዝራዊ ነቢይ እንጂ ነህ ኃላፊ መጻእያቱን አውቃለሁ ትላለህ ብለው ፊቱን እየጸፉ ራሱን እየገመሱ አሁን ፊትህን የጸፋህ ራስህን የገመሰህ ማንኛችን ነን እኔ ወይሱ እያሉ ተዘባበቱበት። ዳግመኛም ለአክሊለ ሦክ እንዲመቻቸው የራስ ፀጉሩን 25 ጊዜ ነጩት። ምነው አይሁድ ጨከኑበት? ጌታስ ስለምን ራሱን ተገመሰ ቢሉ አይሁድ ጠልተውታልና መከራውን አበዛ ነው ስቃዩን አጠና ነው ብለው ደስታቸው ነው። ጌታ ግን ቀድሞ በዘመነ ኦሪት የነበሩ ወንዶች ራሳቸውን እየተቀቡ ጠጉራቸውን ወደፊት ወደኋላ ወደ ቀኝ ወደ ግራ ወላምጤ ጌጠኛ እየተሰሩ ሴቶችን አስተዋቸው ይኖሩ ነበር። በዚህ ፍዳ ገሃነመ እሳት ወርደው ነበርና ጌታም ለዚያ ሲክሳቸው ነው። ስለዚህ ራሱን ተገመሰ። ዛሬም ወንዶች ጠጉራቸውን እያሳደጉ መሰረታቸው ጌታ ራሱን ለኛ ብሎ አልተገመሰም ማለት ነውና አመጽ ነው እንጂ ስርዓት አይደለም። ምስጢሩ ግን ለአርአያ ለቤዛ ነው። ሳህሉ ወምሕረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ወልደ ጥምቀት ወምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰባተኛም የአክሊለ ሦክን ነገር እንናገራለን። አክሊለ ሦክ ማለት እንዴት ነው ቢሉ እሾህ ያለበት አክሊል መቀበል ነው። ይህስ እንዴት ነው ቢሉ 73 ስቁረት ያለበት እንደ መርፌ እንደ ወረንጦ እንደ ላንሲታ ያለ 300 እሾህ ያለበት ስረ ወጥ አድርገው የብረት አክሊል ሰርተው ፍላት አግብተው በጉጠት አንስተው በራሱ ላይ ደፍተው ያ ሁሉ እስኪገባ ድረስ መቱበት። ዳግመኛም ስለታቸውን እንደ ወስፌ እንደ መርፌ ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ አራት ማዕዘን ቁመታቸውን ክንድ ከስንዝር አድርገው 73 ችንካር ሰርተው በዚያ በአክሊሉ ስቁረት አግብተው ያ ሁሉ እስኪገባ ድረስ መቱበት። በመሃል ራሱ የመቱበት ችንካር ስጋ ለስጋ በአንገቱ ወርዶ መሃል ልቡን ወጋው። እንዲህም አክሊሉን እንደተሸከመ ጲላጦስ እየመረመረው ከቤት ወደ አደባባይ 3 ጊዜ አመላለሱት። በአራተኛው አደባባይ አኑረው አስቀምጠው በእጁ የብርና የወርቅ ዘንግ አስይዘው ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ለንጉሥ ስግደት ይገባዋል፣ አይሁድ ንጉሣቸው አንተ ነህ፣ ሺህ ዓመት ያንግስህ፣ ጠላትህን ያጥፋልህ እያሉ እየሰገዱ ሲነሱ በፊቱ ተፍተውበት ይነሳሉ። ጫንቃ ጫንቃውን በዘንግ መቱት። ምነው አይሁድ ጨከኑበት? ጌታስ ስለምን አክሊለ ሦክ ተቀበለ ቢሉ አይሁድ ጠልተውታልና መከራውን አበዛነው ስቃዩን አጠናነው ብለው ደስታቸው ነው። ግን ትንቢት አምሳል ለመፈጸም ነው። ትንቢቱ ምንድነው ቢሉ በአክሊል ዘአስተቀጸለቶ እሙ አመ ዕለተ ሕማሙ ወአመ ዕለተ ስቅለቱ ወአመ ዕለተ ሞቱ ወአመ ዕለተ መርአሁ ወአመ ዕለተ ፍስሐሁ ብሎ ሰሎሞን ትንቢት ተናግሮ ነበር። ምሳሌውስ እንዴት ነው ቢሉ ጌታ ቀድሞ አዳምና ሔዋንን የብርሃን ዘውድ ደፍቶ ፈጥሯቸው ነበርና ጌታም ይህንን አምሳል ለመፈጸም አክሊለ ሦክ ተቀበለ። ምስጢሩ ግን ለአርአያ ለቤዛ ነው። አርአያነቱ እንዴት ነው ቢሉ መናፍቃን ካህናት፣ ከሃዲያን ነገሥታት፣ አላውያን መኳንንት ሃይማኖታችሁን ስደዱ፣ ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንዲህ እንደኔ አክሊለ ሦክ ቢደፉባችሁ እኔ ራሴን አዋርጄ እናንተን ወድጄ አክሊለ ሦክ እንደተቀበልኩ እናንተም እኔን ወዳችሁ ራሳችሁን አዋርዳችሁ መከራውን ተቀበሉ እንጂ ሃይማኖታችሁን አትጣሉ፣ አትስደዱ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል አክሊለ ሦክ ተቀበለ። አርአያነቱ እንዲህ ነው። ቤዛነቱስ እንዴት ነው ቢሉ አዳምና ሔዋን ስተው ዕፀ በለስን በልተው በዚህ ዕዳ ተይዘው አጋንንት ገሃነመ እሳት አውርደው የብርሃን አክሊላቸውን የብርሃን ዘውዳቸውን አሳጥተዋቸው የእሳት አክሊል የእሳት ዘውድ ደርበውባቸው ይኖሩ ነበር። ጌታም እኔ እንዲህ አክሊለ ሦክ ተቀብዬ ለባህሪ አባቴ ክሼ አዳምና ሔዋንን የብርሃን አክሊላቸውን የብርሃን ዘውዳቸውን መልሼ ከዚህ መከራ አውጥቼው ወደ መንግሥተ ሰማያት አገባቸዋለሁ ሲል አክሊለ ሦክ ተቀበለ። አንድም አዳም ስቶ ዕፀ በለስን በልቶ ከገነት በወጣ ጊዜ ሦከ ዋሜከላ ይብቀልብህ በግብርህ ብሎ ቢረግመው ሦከ ኃጢአት የኃጢአት እሾህ በቅሎበት ነበርና ለዚያ ካሳ ይሆን ዘንድ አክሊለ ሦክ ተቀበለ። ቤዛነቱ ይህ ነው። አክሊለ ሦክ ማለትም ይህ ነው። ሳህሉ ወምሕረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩለ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስምንተኛም ተአርዖተ ልብስን እንናገራለን።
ተአርቆተ ልብስ ማለትስ እንዴት ነው ቢሉ ልብሱን ተገፎ በሰው መካከል ራቁትን መቆም ነው። ይህስ እንዴት ነው ቢሉ አይሁድ ጌታችንን ልብሱን ገፈው በሰው መካከል ራቁቱን አቁመውታል። ምነው አይሁድ ጨከኑበት? ጌታስ ስለምን ልብሱን ተገፈፈ ቢሉ አይሁድ ጠልተውታልና መከራውን አበዛ ነው፣ ስቃዩን አጠና ነው፣ አፍሮ ደንግጦ ይሞታል ብለው ደስታቸው ነው። ጌታ ግን ወመነን አለ ኀፍረት እንዳለ ራእየ ቅዱሳት አንስት መከራውን ተቀበለ እንጂ አላፈረላቸውም። ምስጢሩ ግን ለአርአያ ለቤዛ ነው። ሳህሉ ወምሕረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ያሉ ምስለ ኩልነ ደቂቀ ክቡር አቡነ ተክለ ሃይማኖት ለዓለመ ዓለም አሜን።